አይታችሁ ሆነ አሁን ያወራህ ማብራሪያውን አብሮ አስጨርሰኝ ያባት አስጨርሰኛ ትቀጥላለህ። ስለወለደች ሴት እያወራ ነው። ሲዳማራ የምትባለዋ ሴት አግብታ ስለወለደች ሴት እያወራ ነው። ወንድ ልጅ የወለደች ሴት ናት። እዛ ጋር ደግሞ ያለው ጥቅስ ምንድነው ከተባለ ደግሞ ይቅርታ ስልክ ገብቶብኝ ነበር። እዛ ጋር ደግሞ ገና ስላላገባች ሴት ነው የሚያወራው። አግብታ ማለት አግብታ በሙሽርነት ስላለች ሴት ነው የሚያወራው። እዚህ ጋር ግን አግብታ ስለወለደች ሴት ነው የሚያወራው። ስለዚህ እነዚህ ሁለት ሴቶች አንድ ናቸው። እፎይ መልካም። እኔ አንድ ናቸው ነው መጀመሪያ መልስልኝ። አንድ ሴት ናት። የስ ከስር ደግሞ መጀመሪያ መልስልኝ። አንድ ኢስላማቲስ ወይ የስ አንድ ሴት ወልዳለች አይደለች? እቺ ወልዳለች አይደለች? እቺ ወልዳለች አይደለች? እቺ ወልዳለች ቆይ ለምንድን ነው እናንተ የእናንተን ሀሳብ ለምንድን የምታንጸባርቁት? ያነበበ ነው ወልዳለች አይደለ? መጀመሪያ እንዳገቢ በመሀል ወዲት እንዳገቢ እኔና እሱን ጨርስ። እቺ ወልዳለች አይደለ? እፎይ የወለደችው ከሙሴ ነው። እሺ እንዳገቢ የወዲትን አሳርፉልኝ ሞዴሬተሮች። እዚህ ጋር የረበሸች ነው ብሩክ። እቺ ወልዳለች አልወለደችም? እየነገርኩ ነው። ወልዳለች አልወለደችም? እቺ ወልዳለች አልወለደችም? መልስ። እቺ ወልዳለች ወይስ አልወለደችም? አልወለደችም ወልዳለች? ወልዳለች ወይስ አልወለደችም ነው ጥያቄው። ወልዳለች። የወለደችው ደግሞ ከሙሴ ነው። እኔ እየመለስኩልህ። አንቺ የወዲት እንዳገቢ ማለት ለምን ትገቢያለሽ? እኛ ሚት ያደረግነው እኮ እንዳንጫጫ እናንተ እንዳሰባችሁት መናገር አትችሉም። በእኔ መጽሐፉ የእኔ ስለሆነ እሺ፣ ስለ መጽሐፍ ይናገራሉ። የወለደችው ከሙሴ ነው ይናገራሉ እኮ። ወንድ ልጅም ወለደች ነው የሚለው። ወልዳለች፣ የወለደች አገባች አላለም። ቀጥይ ከአሽረፍ ጋር በቃ ከዮዲት ጋር ቀጥይ። ትስማሚያለሽ? በብሩክ ሀሳብ ሁለት ሚስት የለውም እያለ ነው ብሩክ። አዎ የለውም ሁለት ሚስት። እሺ ቀጥል አሽረፍ፣ ከእሷ ጋር ቀጥል። በማስረጃ ላይ እየሰማሁ ነው። እግዚአብሔር ይመስገን። አሽራፍ እባላለሁ። ስምሽ ወዲት ነው ያንቺ። እዚህ ጥቅስ ላይ ሙሴ ወልዷል አይደለ? ወንድ ልጅ አዎ ወልዷል። ስለማን ነው? ስለወለደች ሴት ነው የሚያወራው ማለት ነው አይደል? እዚህ ተጻፈ ያለው አይ እኮ ሲፓራ ለሙሴ ሚስት ከሆነችው በኋላ ወንድ ልጅ ወለደች። በጣም አሪፍ። እሺ ዘዳግም ላይ ያለው ጥቅስ አይሚን ቅድም ያነሳሁልሽ ጥቅስስ ኦሪት ዘኍልቍ ላይ ነው። ያው እዚህ ጋር እዚህ ጋር ማለት ነው። አዎ ሙሴና እንትና ማርያም ተቆጡ ምናምን የሚለው ጋር አይደል? እዛ ጋር ማለት እዛ ጋር ስለወለደች እዛ ጋር ከመሄዳችን በፊት ማለት ነው። አይ ቆይ እዛ ጋር ከመሄዳችን በፊት እዚህ ኦሪት ዘጸአት ጋር ናና ልመልስልህ ነው። ኦሪት ዘጸአት ና መልስልሃለሁ። አንዴ ማት እንትን ስል እናረጋው እኮ ያሁን ነው የምመልስልህ። አንተ ሁለት ሻውሪሽን ጥያቄ ስለገባኝ ነው። አውሪና ከጨረስና ቀጥታ ሙሴ ከቤተሰቦቹ ጋር አልነበረም፣ ተሰዶ ነበር። ግብፃዊውን በመግደሉ ምክንያት ከግብፅ ወጥቶ ነበር። ያው እርሱም አንድ የግብፃዊ ሰው ከእረኞች እጅ አዳን። እነዚህን ኦኬ እነሱን ያዳነበትን ነው። ወጥቶ ነበረ። ፈርዖን ሊገድለው እንደፈለገ ሲሰማ ወጥቶ ነበር ከግብፅ ማለት ነው። ከዛ ጌታ እግዚአብሔር በቁጥቋጦ ካናገረው በኋላ ወደ ግብፅ ተመልሶ ነው ማርያም እና አሮን ጥቁሪቱን በማግባቱ ያው ኢትዮጵያዊ በመሆኗ የተቀየንትን ያሉት ማለት ነው። የተቀዘፈ ነው ምናምን ብላችሁ ነው ስጽፉ ያየሁት። ተመልከተች የተቆጡት ወደ ግብፅ ሲመለስ ያገባት ጥቁር ሴት መሆኑን ሲያውቁ ማርያም እና አሮን የተናደዱት እንጂ ብቻውን ነው ሲሰደድ። በመጀመሪያ ብቻውን ነበር የሰደደው። ያገባት ኢትዮጵያዊት ነች። ምክንያቱም ከግብፃዊ እጅን ያዳናቸው እኚህ ሴቶች 7 ሴት ልጆች ነበሩ። ሰውየው አዳናቸው፣ ከግብፃዊ እጅ አዳናቸው እኮ ኢትዮጵያዊ መሆኗን የስደት ታሪኩን ያልጠየቅነው አሁን አንቺ እኮ አሁን እነሱ የተሰደደ አንድ አዳም ዮዲት አንድ አዳም
አንዳንድ ቀን እንደ ጓደኛ ልንኖር እንችላለን። አንዳንድ ቀን ደግሞ ማስረጃ ነው የምናወራው። እዚህ ጋር አግብቶ ከወለደ በኋላ ነው የተሰደደው ዳዊት ሙሴ። ከማግባቱ የተሰደው እኮ በስደት ሳለ እኮ ነች ሴት ያገኛት። የተሰደደው ከፈርዖን ከሸሸ በኋላ ከፈርዖን ከሸሸ በኋላ። እሺ ከፈርዖን በኋላ ወዴት ሄደ? ከፈርዖን በኋላ ወዴት ሄደ? በምድያም ምድር ተቀመጠ ይላል። እና ዛኖችን ሴት ያገኛት ያገባትን ጥቁር ሰው ይላል። ለምድያምም ከአንድ 7 ሴቶች ልጆች ነበሩት። እነርሱም መጥተው ውሃ ይቀዱ፣ የአባታቸውንም በጎች ሊያጠጡ የውሃው ገንዳ ሞሉ። እረኞችም መጥተው ገፏቸው። ሙሴ ግን ተነስቶ ረዳቸው፣ በጎቻቸውንም አጠጣላቸው። ወደ አባታቸው ወደ ራጉኤል በመጡ ጊዜ ስለምን ዛሬ ፈጥናችሁ መጣችሁ አላቸው። እነርሱም አንድ የግብፅ ሰው ከእረኛ እጅ አዳነን አሉ። አንድ የግብፅ ሰው ከእረኞች እጅ አዳነን። የግብፅ ሰው የተባለው ሙሴን ነው። አንድ የግብፅ ሰው ከእረኞች እጅ አዳነን። ግብፃዊ መሆኑን ለይተውታል። ግብፅ ነው። ግብፃዊ መሆኑን ግብፅ ራሱን የቻለ አገር ነው። ማለት እኮ መለስኩልሽ። ግብፃዊ ከግብፃዊ አዳነን አሉ። እነሱ ግብፃዊ አይደሉም ማለት ነው። ኦኬ እሺ። በቃ አባላኔ እኮ አሁን ምንድን ነው የሚያወሩት አልገባኝም። እና ምን እኛ የምናወራው ሌላ እነሱ የሚመልሱት ሌላ። 2 ሚስት አገባ ነው አይደል ያላችሁት? ግብፃዊና ኢትዮጵያዊ ሚስት አግብቷል። አላገባም። ባጭሩ አላገባም። ያገባው ኢትዮጵያዊ ነው አልኩሽ። አንዲት ናት ሚስቱ። አውጣላት ስም ነው የኔ እናት። ሲዳፓራ የኢትዮጵያ ስም ነው። ሲዳፓራ የሚባል ታውቂያለሽ? ግዴታ አሁን ባለንበት ለምታስበው የዳርለት ሰውዬ እኮ ይኸውልሽ የግብፅ ሰው የግብፅ ንጉስ መሆኑን ዝቅ ብለሽ ብታነብ እኮ በደንብ ትረጀዋለሽ። እንደዚህ ይላል። በደንብ ላድርግልሽ ማለት ነው። ከብዙ ዓመት በኋላ የግብፁ ንጉስ ሞት አለ። የዳርለት ማን ነበር ለሙሴ? ይችን ልጅ ዮዲት ሚዩት ናት። ቀጥል ሚዩት ናት ወይ በቃል ብንቀጥል አይሻልም? ያው ለእንትን ማለት ነው እንድንሰማ እያነበብኩ እየሰማሁ ነው። ስለዚህ እችን ማለት ሲዳፓራን የዳረለት ለሙሴ ማን ነው? ያው ከላይ አታዩም? ራጉኤል የሚባል ሰውዬ ራጉኤል የሚባል ሰውዬ ማን እንዳረላት? ሲዳፓራ እንዳረለት ማለት ነው። ለማን የዳረለት? ለሙሴ አይደል? ይህ ዳር የተፈጸመው የት ነበር? በምድያም ቃል ምድያም የት አካባቢ ስም ነው? ከግብፅ ወጣ ያለ ቦታ ነው። ያሞኔ ያው ይሄ ጂኦግራፊካሊ ከኢትዮጵያ ወጣ ያለ ቦታ ነው ማለት ነው አይደል? ከግብፅ የወጣ ቦታ። በጣም አሪፍ። እሺ አሁን አንዴ ማይክ ሙት አድርግልኝና ትቀጥያለሽ እኔ ካወራሁ በኋላ ማለት ነው። እንግዲህ በዚህ ጥቅስ መሰረት እቺ ሲዳፓራ የምትባለዋ ልጅ ማለትም ራጉኤል ልጁን ለሙሴ ሰጠውን ሲዳፓራ የምትባለዋ ልጅ አግብታ ሙሴን ምን ወንድ ልጅ ወልዳለች። የቆይቷል በትዳር ማለት ነው። በደንብ አስተውሉ ጋይስ። የት ላይ? ዘጸአት 2:21 ላይ ሲዳፓራ እንግዲህ የኢትዮጵያ ስም ነው ካለች እኔ ስቲል ሲዳፓራ የሚባል ስም አይቼ አላውቅም። ይሁን ችግር የለውም። ታሪኩ ፈጽሞ የማይመሳሰሉ መሆናቸውን ላሳያችሁ ፈልጌ ነው። ይሄ ሰው ደግሞ ሙሴ ከሲዳፓራ ወንድ ልጅ ወልደዋል። የቆየ ትዳር ነው ማለት ነው። ልጅን ማፍራት እስከ የደረሰ ትዳር ነው። አሁን ወዴት ላይ እንምጣ? ዘኍልቍ ላይ እንምጣ። ቅድም ያነሳው ልጅ ፖይንት ላይ ማለት ነው። እዛ ላይ እንምጣ እና ሩት ላይ እንግባ። ስለዚህ እንዴት እንደሚል ትሰይኛለሽ። 12 ላይ እንደዚህ ይታያችሁ። እርሱ ማለት ሙሴ ኢትዮጵያዊትን ሴት አግብቶ ተመልከቱ። ሙሴ ኢትዮጵያዊትን ሴት አግብቶ ነበረና
ባገባት ኢትዮጵያዊት ምክንያት ማርያምና አሮን ይነቅፉት ጀመሩ። እነርሱም ለመሆኑ እግዚአብሔር የተናገረው በሙሴ አማካኝነት ብቻ ነውን? እኛንስ አላናገረም ተባባሉ። እግዚአብሔርም ይህንን ሰማ። ከዛ ምን አለ? ሙሴ በምድር ላይ ካሉ ሰዎች ሁሉ ይልቁንም እጅግ ትሑት ሰው ነበር አለ። የእግዚአብሔርን ምላሽ ተመልከቱት። ኢሚዲየትሊ ነው ምላሽ የሰጠው። ትዳሩ ይሄ ኦን ሜሬጅ ነው። ይሄ በትዳር ጊዜ ነው። ምን ኢትዮጵያዊትን ሴት ስላገባ ማለት ነው። ያኛው ደግሞ አግብቶ ስለወለደ ሴት እያወራ ነው። ስለዚህ የተለያየ ነው። ምን ማለት መሰለሽ? ይወዲ አንቺ አግብተሽ ወልደሽ ወይኔ ሻፋር አንተም ጆሮ የለህም። እሱን አንብበህ ጨርሰው እስከታች እስኪ ትላምብበው ወረድ ብለህ አንብበህ እስከታች ድረስ 25 ድረስ ብዙ እኮ ነው። እኔ አንቀጥለሽ እንቀጥል። እንደዚህ ይላል። ሙሴም ኢትዮጵያዊትን ሴት አግብቶ ነበርና ባገባትም ኢትዮጵያዊት ምክንያት ማርያምና አሮን ይነቅፉት ጀመሩ። እነርሱም ለመሆኑ እግዚአብሔር የተናገረው በሙሴ አማካኝነት ብቻ ነውን? በእኛ ሳልተናገረም ተባባሉ። እግዚአብሔር ይህንን ሰማ። ሙሴ በምድር ላይ ካሉ ሰዎች ይልቁን እጅግ ትሑት ሰው ነበረ። ወዲያውኑ እግዚአብሔር ሙሴን፣ አሮንን፣ ማርያምን ሶስታችሁ ወደ መገናኛው ድንኳን ኑ አላቸው። ሶስቱ ወጥተው ሄዱ። እዚያም እግዚአብሔር ያህዌ በደመና አምድ ወረደ፣ በድንኳኑም ደጃፍ ቆመ። አሮንና ማርያም ጠራቸው። ሁለቱም ወደ እርሱ በቀረቡ ጊዜ እንዲህ አላቸው፣ ቃሌን አድምጡ እያለ ይቀጥላል። ይሄ ነው የወዴት ለምንድን ነው እግዚአብሔር ደግሞ እኔ መናገር አለብኝ። ስልክ እያወራው ነበር። ስለዚህ አልሰማሽም። እኛ ጨርሰናል ማስረጃዎቻችንን። እነዚህን አሁን የምንረዳው ነገር እንደ እሱ እናንተ ያሰባችሁበት ነው። አሁን እናንተ አሰባችሁት፣ እናንተ በራሳችሁ አሰባችሁት። ስራችን አይደለም። እኛ ሀሳቡን ያመጣነው ተናመለና ምላሽን እናዳምጣለን። ማብራሪያ ሲሰጥ ትኛል ስላልሽ አንድ ያምሻለና ደረሰናል። አንቺ ዝም ላይ አይደለም በደለ የእናንተን የደገማ አይደለም ገብቶችልሽ ሀቁት የሚገባው ግን ከዛ ህልቁ መጽሐፍ አይ ሲጻፍ ችግር ስላለ ነው መጀመሪያ መቅደም ያለበት ዘህልቁ ነው እንጂ ዘጸአት አይደለም ካላችሁ ነው አንድ ናት ሊሆን የሚችለው እንጂ በሂስቶሪም ደረጃ የተለያየ ነው፣ በቦታም ደረጃ በታሪክም ደረጃ የተለያየ ነው። ስለ አንድ ሴት ነው የሚያወራው ካላችሁ እንግዲህ ዘጸአት ላይ እና ዘህልቁ ላይ ያለው እንደምታወቀው መጽሐፍ ቅዱስ ሁሌም ጸሐፊዎቹ ዛሬም ችግር አለባቸው ማለት ነው። አክሴፕት እናደርጋለን አባቶቻችሁን ከዘህልቁና ከዘጸአት ጸሐፊ የተሻለ አሻሽሎ ስለጻፉ እኔ እኮ እንዲህ ብዬ አልመለስኩም። እና አውፋል እኔ እንደዚህ ብዬ አልመለስኩም። እኔ አሁን እንደዚህ ብዬ አልተናገርኩም። አሁን እንደሰጠሽው አይነት ኮንክሉዥን አልሰጠሁም። አባቶች በዚህ ዙሪያ ላይ ምን ይላሉ? የተለያየ ሀሳብ አለ በአባቶች ዙሪያ። መጽሐፍ ውስጥ ምን ይላል? ሁለት ሴቶች እንዳሉ ያሳያል። የመጀመሪያዊቷ መቼ ማለት አሁን እናንተ እንደምታሳዩንም ማለት ነው። ሁለት ሴቶች ይመስላሉ የሚሉ የሚፈቱ አባቶች አሉ። እንደገና ደግሞ የተለያየ ሁለት ሴቶች አሉ። እኔ እኮ ቢያገባም እኮ ኃጢአት ነው እያልኩ ያለሁት። ሙሴ ቢያገባም ኃጢአት ነው የምለው፣ ምክንያቱም የእግዚአብሔርን ሕግ ስለተላለፈ። ግን እዚህ ጋር ያሉ ሁለት ሴቶች አንዷ ግብፃዊት፣ አንዷ ምን ኢትዮጵያዊት የዮቶር ልጅ። ኦኬ ግብፃዊቷን እንዴት ነው ሶልቭ የምናደርገው ተብሎም ይታያል። ወንድሜ አሽረፍ ከታች ኮመንተሪውን ይዟል። እኔ ቁርአን ስጠይቅ ኮመንተሪ እንጠይቃለሁ። ቁርአን ስጠይቅ ኮመንተሪ አንብቤ ነው። ኮመንተሪው ላይ እያነበብኩት ነበር። መጽሐፉ አለ ምን ያወራል? ስፔሻሊ ዘሁልቁ 12 ስፔሻሊ ዘሁልቁ 12 ላይ ያለው ኮመንተሪ። ምክንያቱም አባቶች እንቀበላለን። ምን ያወራል? የመጀመሪያው ሚስቱ የሞተች ይመስላል። ከሞተች ኦኬ ሰከንዱን ማግባት ይችላል። ከየት አመጡት? ታሪካዊ ዳራው ላይ
የግብፂቷ ሴት ከሞተች በኋላ እንዳገባ የሚናገር ነው ኮመንተሩ። ታሪካው ዳራውን ይታያል፣ የተጻፈበትን አውድ ማለት ነው። ስለዚህ እኛ ኮመንተሪ እንቀበላለን። የዋሸብኝ ነው እንደዛ አይነት ክፈተው መጽሐፉ ብሎኛል። ዘውልቁ 12 ላይ ክፈተው። ተረጋጋ ቀስበል። ያው ዘውልቁ ኮመንተሪው ያው ልከፍትልህ ነው ብራዘር፣ ልከፍትልህ ነው። እየከፈትኩ መሰለኝ። ያው እሱን አይደለም ኮመንተሪ ማለት ይኸው ማብራሪያውን እየከፈትኩልህ ነው። 12 ላይ መሆኑን ላሳየህ ነው። 12 ላይ ነው። ሁለት ይኸው እንደዚህ የቱ ጋር ነው? 12 ላይ እንደዚህ ነው። 12 ወደ ቀኝ ወደ ግራ ልምጣ። ወደ ግራ አሁን ውጣ። እዚህኛው ታችኛው ታችሁንና ግራ ላይ 12 ወደ ግራ የራስን ክፈት ካስፈለገ ይዞታል። ኖ እሺ ከፍታለሁ። ና እኔ በትልቁ አሉ እሱ ያዘውን መጽሐፍ ይዣል። ይዋን አለሽ ትንሽ መሰል እዚህ ጋር ነው እያልኩ የነበረው። እዚች ጋር አንተ ያነበብኩት እዚህ ጋር ወንዶ እዚህ ጋር ነው አንተ እያነበብክ ያለው። እኔ እያልኩ ያለሁት እዚህ ጋር ነው። አየኸው 12 እዚህ ጋር ነው የሚጀምረው። ስለዚህ ባገባት ኢትዮጵያዊ ምክንያት ኩሽ የካም የበኩር ልጅ ነበር። ካም በደቡብ የአባይ ሸለቆ ወደ ደቡባዊ ጫፍ ክልል ይኖር ነበረ። ህዝብ አባት ሲሆን ይህም ህዝብ በዕብራውያን ዘንድ ይታወቅ ነበር። ዘፍጥረት 10 ከቁጥር 6 እስከ 7። ይህ የኩሽ አገርም ኢትዮጵያ ተብሎ ይጠራ ነበር። እዚህ የተጠቀሰችው የሙሴ ሚስት ሲፓራ ልትሆን ትችላለች ይላል። ይኸውልህ ቀጥል ገብቶኛል። ሂድ ቀጥል ያለው ነጨላለም ጣልቃ ትግባ። ሲፓራ እዚህ ጋር እዚህ ክፍል ቁጥር 12 ላይ የተጠቀሰችው የሙሴ ሚስት ሲፓራ ልትሆን ትችላለች። ዘጸአት 2:15 የተናገሩት ስለ ሲፓራ ከሆነ ይላል ኢትዮጵያዊት የሚለው ቃል መጠቀማቸው ወሮች ምድያማውያንን በንቀት መናገራቸውን ይመለከታል። ነገር ግን ሙሴ የመጀመሪያ ሚስቱ ነገር ግን ይላል የመጀመሪያ ሚስቱ ከሞተች በኋላ ይላል ሌላ ሚስት ማግባቱን ሳያሳይ አይቀርም። ከሞተች በኋላ ነው የሚለው። ከዛን ሌላ ሚስት ማግባቱ ሳያመለክት አይቀርም። አሮንና ማርያም ሙሴን የተቃወሙበት በዚህ ሴት ምክንያት መስሎ ቢታይም ምክንያታቸው ግን ሙሴ ከእግዚአብሔር ጋር በነበረው ልዩ ግንኙነትና የትንቢት ስጦታ በመቅናታቸው ነበር ይላል። ቁጥር 2 ስታነበው በደንብ ይገልጽላል። ይሄ ነው ዋናው ሀሳብ። በጣም አሪፍ። እንግዲህ አይታችሁ ከሆነ አሁንም ምንድነው አፈርጥ በላይ ሄዳ አሳብጣ መጣች እንደተባለው ነው ይመስለኛል። እኔ ለምሳሌ እንግዲህ አሁን የሚያወራው ልጅ ፈቲክ ይመስለኛለች ብዬ እያወራው ነው። አንተ ግን ማነህ? ጉሩብ ነህ። ግን ፈቲክ ይመስለኛለች ብዬ እያወራው ነው። ይመስለኛል ብሎ መረጃ የለም በነገራችን ላይ። አይ የአባቶች ኢንተርፕሬሽን ነው። አባቶቹን አንቃወምም። ዝም ብለን ይመስለኛል ብለን እንሂድ ካልከኝ ለእኔ ደግሞ ይሄ ምን ይመስለኛል? ሁለት ሴት ይመስለኛል ነው ጫወታው። ይመስለኛል ታውቃለህ። አንተም ጋር ይመስለኛል፣ እኔም ጋር ይመስለኛል። ስለዚህ ከኔ ጋር ለምን አናወራም? ግን ከኔ ጋር ገና አላወራሁም እኮ በማለት ስትሉ ተውኩት እኮ። ሙሴ አንድ ሚስትን ኦፓልኛ የምናወራው እሺ ቅድም እንዳልኩት ነው። ሙሴ ብቻውን ነበር መጀመሪያ
ከግብጽ ከወጣ በኋላ ይሰማል። አዎ ከግብጽ ከወጣ በኋላ ትሰማያለሽ? አኮ የወራውን እሺ፣ ከግብጽ ከወጣ በኋላ ብቻውን በተሰደደ ሰዓት ነው የዮቶርን ያው ራጉኤል ነው የሚለው የከናን የምድያም ካህን ነው የሚለው ዮቶርም የምድያም የአማቱን ዮቶርም ራሱ የምድያም ካህን እንደሆነ ደግሞ ኦሪት ዘጸአት ምዕራፍ 3 ቁጥር 1 ላይ ይናገራል። እዛም እንትና ራጉኤል የሚባለው የምድያም ካህን እንደሆነ ይናገራል። በኦሪት 3 ላይም እንደዛው ይሄ ዮቶር የሚባለው አሁን እናንተ ኦሪት ዘኍልቍ ላይ የምትናገሩት ኦሪት ዘፍጥረት 3:1 ላይም አለ የምድያም ካህን እንደሆነ ይናገራል። እዛ ጋር ማርያምና ወንድም አሮን የተበሳጩትኝ ከተመለሰ በኋላ ነው። እግዚአብሔር እስራኤልን ከግብጽ ነፃ እንዲያወጣ ወደ ግብጽ ተመለስ ባለው ጊዜ ይዟትም ስለሄደ እዛ ጋር እነሱ የፈጠሩት ነው የተቆጡበት ማለት ነው። ይዟት ወደ ግብጽ ሲሄድ ጥቁሪቱን በማግባቱ ተበሳጭተውበታል እንጂ ሌላ ሚስት አይደለም ያገባው። ራሱ ያው ኦቶርም ራሱ የምድያም ካህን መሆኑን እዚህ ጋር ኦቶርም ይናገራል። ራጉኤልም ብሎት እዛ ጋር ስሙን ጠርቶትም የምድያም ካህን እንደሆነ ይናገራል። የእሱን ምልክት እኮ በመጽሐፍ ቅዱስ ነው አሁንም እየነገርኳቸው ያሉት እንደሱ ያንቺ ምልከታ ነው። መልከታሽን አክሴፕት እናደርጋለን። ኦፓል አንድ ጊዜ አሽረፍ ትቀጥላለህ። ግን እኔ በነገራችን ላይ ህግ ስለተሰጠው ነው ስለ ሙሴ ያመጣሁትና ብዙ አሉ ከአንድ በታች ሚስት ያለው የለም። እንደውም ከአንድ በላይ ሚስት ነው ያላቸውና እና አብርሃምንም ጨምሮ ያዕቆብንም ብትወስዱ ቅዱሳን ሰዎች የምትሏቸው ከአንድ በላይ ነው ያገቡት። እነሱ ዝምተኛ ናቸው ወይ ብዬ ነው የጠየቁት። ግን አዎ የቃይል ዘፍጥረት ነው ያለው። ምን አልሽውባ? የቃይል ልጅ ማን ነበር ስሙ? ይሰማል ወላ ጸጥ አለ? የቃይል ወንድም ያለች መስለሽ ባህራዊ ትሰሚያለሽ አንቺ? አሁን ባጭሩ ይሰማሃል ብሩክ? እኔ አሁን ጥያቄ ማለት ነው ባይብል ላይ መጽሐፍትን እየሰጧችሁ ነቢያት ዝሙተኛ ናቸው ወይ ብዬ እየጠየኩ ነው። ናቸው ወይስ አይደሉም? ሁለተኛ ከእግዚአብሔር ቃል ከመጽሐፍ ቅዱስ ከአንድ በላይ ጋብቻ ዝሙት መሆኑን ታሳየኛለን። ቀጥል። መልካም እሺ። ቃሉ እንኳን እንደዛ የሚል አሁን ልበቅ። አቤት ቃል በቃል አሁን ዝሙተኛ የሚለው ቃል መጠቀም ባይቻልም ግን ድምፅሽ ልቆ ነበረ። እሺ ቀጥይ። የሰው ወርደሽ ተመለሽ። ትሰማለሽ? ትሰማ ነበር። ይቆራረጣል የሚመጣው መልእክት ድምጿ። ኦፓል ውጪና ነው አሁን ውጪና ተመለሽ። ጉዳዩ ሰፋ ይበልና ከአንድ በላይ ማግባት ወይስ አይደለም የሚል እናድርገውና ከዛ ሁሉንም ነቢያት ትሸቸዋለን ማለት ነው። ይሄ በጣም አሪፍ ነው ለውይይት። በዚህ የተለመደ ነገር እኮ ነው። ባህሪ ያነሳው ሀሳብ ነው። ተመልሶላታል። የቀረው ነገር ላይ ቁጭ መግባት ነው። በየቀኑ በየቤቱ ነገር ስለሆነ ማለት ነው። አንደኛ ህጉን እንዲያሳየኝ ነው። ሁለተኛ ደግሞ ከአንድ በላይ ጋብቻ ዝሙት ነው ብለው ስለሚናገሩ ሁል ጊዜ እነዚህ መጽሐፍትን የሰጧቸው ነቢያት የሚባሉ ባይብል ላይ ያሉት ከአንድ በላይ ሚስት ያላቸው ዝሙተኛ ናቸው ወይ ብዬ እየጠየኩ ነበሩ። መልካም እሺ።
አሁን ቃል በቃል ላልጠቀመው እችላለሁ። ለምንድን ነው የማትጠቀመው? አልጠቀመውም፣ ቃል በቃል አልጠቀመውም። በአሁን ሰዓት ለምንድን ነው የማትጠቀመው? ይኸውልሽ ከአዲስ ኪዳን ወዲህ ያሉት ከአንድ በላይ ካገቡ የስ ዝሙት ነው እላለሁ። አፌን ሞልቼ። ከዛ በፊት ያሉት ህግ ከመሰጠቱ በፊት በህግ ይኖሩ የነበሩት እንደዚህ አይነት እንትን ስላልወጣላቸው ያደርጉት ነበረ። አባቶች በልምድ ያደርጉት ነበረ። ያ ግን ስህተት ነው እልሻለሁ። ዝሙተኛ ነው ብዬ አሁን ሊትራሊ መናገር አልችልም፣ ግን ስህተት ከአንቺ ጋር ነው የማወራው፣ ከባህሬ ጋር ነው የማወራው። ነው የማለት ድፍረቱ ከሌለ ተሳስተዋል ማለት አንችልም። መልካም እሺ፣ መልካም ምን ይላል መሰለሽ? ህግ ከመሰጠቱ በፊት ያገቡ በእግዚአብሔር ፈቃድ አላገቡ። በእግዚአብሔር ፈቃድ ማለት ነው። እግዚአብሔር ግን መጀመሪያ ሲፈጥር ወንድ ሴት አድርጎ ነው የፈጠረው። አንድ ወንድ አንድ ሴት አድርጎ ነው የፈጠረው። ለዛም ነው እንዲህ አለ፣ ስለዚህ አባትና እናቱን ይተዋል፣ በሚስቱም ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ ብሎ ተናግሯል። እግዚአብሔር። ከዚህ ውጪ የሚያደርግ የትኛውም አባት አምጪልኝ ስህተት ነው። ይህን ህግ ጥሷል ማለት ነው። ስህተት ነው ካልክ አንድ እድል ነው የምሰጥህ፣ ድጋሚ አታወራም። ስህተት ነው ለምን ትላለህ? ኦልሬዲ ዝሙት ነው አይደለ? መጽሐፍ ቅዱስ የሚነግረው ከአንድ በላይ ማውራት ዝሙት ከሆነ ዝሙት ነው በል እንጂ ተሳስተዋል ማለት ሞራል የለህም እያለ። እሺ ይኸውልሽ፣ ዝሙት ኦፓልዬ፣ አሁንም ደግሜ ነው የምነግርሽ፣ የዝሙት ሀሳብ የመጣው ዝሙት ነው የሚለው ሀሳብ የመጣው ስፔሻሊ በአዲስ ኪዳን ውስጥ ነው። ይሄ አሁን ስለዚህ በብሉይ ኪዳን እነዚህ ነቢያት በዚህ ጋብቻ ተሳሳታችኋል ተብለዋል። አባቶች የተቀጡበት ቦታ አለ። ሚስት ከአንድ በላይ በማግባታቸው እግዚአብሔር የቀጣቸው ቦታ አለ። ደግሞ ሳይቀጣቸውም ዘሎ ያለፈው ቦታ አለ። ለምን ሰለላችሁ? ዝሙት ከሆነ ለምን እየመረጠኝ ሆል ሂስትሪ ላይ ጻፍ ይችላል። የሚጠቅመን መጽሐፍ ቅዱስ ላይ ቁጭ ብሏል። ምክንያቱ የቱ ነው የሚጠቅመው? አንዱን መቀጣቱ አንዱን አለመቅጣቱ ለአንተ ይጠቅመሃል? አንዱን ገርፎ አንዱን አለመግረፉ ለአንተ ይጠቅመሃል? የሚጠቅመኝ ተጽፎልኛል የምትለኝ ትክክል ነሽ። ጥያቄ ትክክል ነው። አሁን የሙሴ ሁለት ሚስት በአንድ ያገባ የሚል ሀሳብ የለውም። ለምሳሌ የሙሴ ማለት ነው አግብቶ ሁለት ሚስት በአንዴ ሁለት ሚስት ከተገረዘ በኋላ የሚለው አያሳስበኝ። ስለኛ ቢዝነሳችን አይደለም። ሁለት ሚስት አግብቷል ብለናል፣ አላገባም የሚል ማስረጃ ማምጣት አልቻላችሁም። እንደየመረዳታችን እንወስደዋለን። እሱ እንደየመረዳታችን። የአሁኑ ጥያቄያችን ግን በአዲስ ኪዳን ዝሙት ነው ላለው፣ በብሉይ ኪዳን ግን ደፍሬ ዝሙት ነው አልልም ተሳስተዋል ላለው ያልከው በምን መመዘኛ ነው? የብሉይ ኪዳኖች ተሳስተዋል ነው። ግማሾችን እግዚአብሔር ቀጣቸው አልገኝ፣ ግማሾችን አልቀጣቸውም። ስለዚህ ያልቀጣቸው የቀጣቸው በቃ ስለዚህ ስላልተጻፈ አልቀጣቸውም። ለምሳሌ አባታችን አብርሃም ከሳራ ጋር ነበረ። ከዛ በኋላ በመዘግየቱ ምክንያት ኪዳኑ በመዘግየቱ ምክንያት አጋር ጋር ሲሄድ ታያለሽ። ስህተት ነው። በዛ ውስጥ ግን ምን ሆኗል? አብርሃም ሲቀጣ ታያለሽ። የተሰጠው ኪዳን ሲረዝም አብርሃም ሁለት አግብቶ ነው ወይስ ዘሙቶ ነው? ሁለተኛ ሚስት በማግባቱ ማለት ነው። ሁለተኛ ሴት ጋር በመሄዱ ከሚስቱ ውጭ በመሄዱ ማለት ነው። ለአቅመ አዳም አልደረስክም እንዴ? ጋብቻ ሌላ ነው፣ ሄዶ መዘሙት ሌላ ነው። ከአጋር ጋር ሄዶ መተኛቱ ከጋብቻ ውጭ ሄዶ ተኝቷል። ኦፍኪር አክሰፕት አደርጋለሁ። ሁለት ሚስት ያገቡ ተቀጥተዋል ላልከው ነው። አብርሃም ሁለተኛ ሚስት አላገባም፣ ሄዶ ከአጋር ጋር ተኝቷል። ከገሬቷ ጋር ነው ያደለ ሄዶ የተኛው። ስለዚህ አገባት ልንል አንችልም። ዘሞተ እሱ አዲስ ዘሞት ነው የሰራው። ስለዚህ ዝሙት ጋብቻ መጀመሪያ ይፈለባል። እኛ እያለን ያለነው ይኸውልሽ ዘሞተ ማለት ስህተት ነው። በቃ ከትእዛዝ ውጭ ሄደ ማለት ነው አይደለም? ከማይገባው ያልተፈቀደለት ላይ ሄደ ማለት ነው። የዝሙትን ትርጉም ነው ያልጠየቁ። ያየ የተመኛ መነዘረ ዘሞተ የሚለውን ነገር እነዚህ ትርጉሞቹ አይደለም። አሁን አንተ ቀደም ምንድን ነው ያልከው?
አንዴ ነው መናገር የስራ